ዛሬ ሁላችንም በግልጽ ለመናገር የምንሸማቀቅበትን አንድ ጉዳይ እናነሳለን። የሽንት ፍሰት መቀነሱ። ብዙ ጊዜ ወንዶች ላይ የሽንት ፍሰት ሲቀንስ ፕሮስቴትህ አብጧል ይባላል። ሴቶች ላይ ደግሞ የዕድሜ መግፋት ወይም በወሊድ ምክንያት ነው ይባላሉ። ዛሬ የምነግራችሁ እውነት ከዚህ ይለያል። አብዛኛው የሽንት መዳከም ችግር ከፕሮስቴት እጢ ጋር ግንኙነት የለውም። የዛሬው ጥቂት ደቂቃ ቆይታችን የሽንት ፊኛን የሚቆጣጠረው ድብቅ የነርቭ ስርዓት፣ የቫይታሚን ቢ1 አስገራሚ ሚና እና በቤታችሁ በቀላሉ ልታደርጓቸው የምትችሏቸው መፍትሄዎች በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። አንድ ሚስጥር ልንገራችሁ። ብዙ ጊዜ የሽንት ፍሰታችን ሲቀጥን ወይም ሲቀንስ አእምሯችን በቀጥታ የሚሄደው ፕሮስቴት አብጦ ይሆን ወደሚለው ስጋት ነው። ነገር ግን እንዲህ ቀላል አይደለም። ለመሆኑ ችግሩ በእርግጥ የፕሮስቴት እጢ ማበጥ ወይስ የነርቭ ስርዓታችን መዛባት መሆኑን በምን እንለያለን? ለዚህ ጥያቄ መልሱ ያለው በቡና ሲኒያችሁ ውስጥ ነው። ነገሩ እንዲህ ነው። ጠዋት ከእንቅልፋችሁ ስትነሱ የሽንት ፍሰታችሁ በጣም ደካማ ሆኖ፣ ነገር ግን አንድ ሲኒ ትኩስ ቡና ጠጥታችሁ ትንሽ ቆይታችሁ ሽንታችሁ ሲመጣ ፍሰቱ ፏ ብሎ የሚጠነክር ከሆነ ችግሩ የፕሮስቴት እጢ እብጠት አይደለም። ለምን መሰላችሁ? የሽንት ቧንቧ በፕሮስቴት እብጠት ምክንያት ቢዘጋ ኖሮ ቡና ስለጠጣችሁ ብቻ ያ የተዘጋ ቧንቧ ተአምር ተፈጥሮ አይከፈትም ነበር። ነገር ግን ቡና በሰውነታችን ውስጥ ያለውን የነርቭ ስርዓት የመቀስቀስና የሽንት ፊኛ ጡንቻዎችን ዘና ወይንም ሪላክስ እንዲሉ የማድረግ ልዩ ተፈጥሮ አለው። ይህ ማለት ምን ማለት መሰላችሁ? ችግሩ ያለው ኦቶኖሚክ ነርቨስ ሲስተም በሚባለው እኛ ሳናዘው የሰውነታችንን የውስጥ ተግባራት በሚመራው የነርቭ ክፍላችን ላይ ነው። የሽንት ፊኛችን ልክ እንደ ልባችን ትርታ ሁሉ በእኛ ትዕዛዝ ሳይሆን በራሱ የሚኮማተርና የሚለጠጥ ጡንቻ ነው። ነገር ግን በጭንቀት፣ በሆርሞን መዛባት ወይንም በድካም ምክንያት ይህ የነርቭ ስርዓት ሲያዝ የሽንት ፊኛችን ጡንቻ መኮማተር ያቅተዋል። ስለዚህ ችግሩ የሽንት ቧንቧ መዘጋት ሳይሆን የመመሪያ ወይንም የሲግናል ችግር ነው ማለት ነው። ይህ ደግሞ በትክክለኛው መንገድ በቀላሉ ሊስተካከል የሚችል ጉዳይ ነው። አሁን ደግሞ ስለ አንድ አስገራሚ ጡንቻ እናውራ። ይህ ጡንቻ በሕክምናው አጠራር ዲተረሰር ይባላል። ነገሩን ቀለል ለማድረግ ይህን ጡንቻ ልክ እንደ የሽንት ፊኛችን የውሃ ሞተር አድርጋችሁ አስቡት። የዚህ ሞተር ዋነኛ ስራ እኛ ወደ መጸዳጃ ቤት ስንሄድ ምንም ሳናስበው ፊኛችን በደንብ ጨምቆ ሽንት በኃይልና በተስተካከለ ፍጥነት እንዲወጣ ማድረግ ነው። ነገር ግን የትኛውም ሞተር ያለ ነዳጅ ወይም ያለ ኤሌክትሪክ ኃይል ሊሰራ እንደማይችል ሁሉ ይህ የፊኛችን ሞተርም የሚንቀሳቀሰው ኤቲፒ በሚባል የሰውነታችን የተፈጥሮ ኃይል ምንጭ ነው። ሰውነታችሁ ውስጥ የኃይል ማነስ ካለ ይህ ሞተር በቂ ጉልበት ስለማያገኝ የሽንት መግፋት አቅሙ በእጅጉ ይዳከማል። በተለይ ደግሞ የዚህን ጡንቻ ኃይል የሚያዳክሙ 3 ዋና ነገሮች አሉ። አንደኛው አጠቃላይ የሰውነት ድካም። ቀናችሁን በከፍተኛ ድካምና ውጥረት የምታሳልፉ ከሆነ ሰውነታችሁ ለሽንት ፊኛ ሞተር የሚሰጠው ትርፍ ጉልበት አይኖረውም። በዚህም የተነሳ ጡንቻችሁ ስለሚዝል ወይንም ስለሚደክም የሽንት ፍሰታችሁ ይቀንሳል። ሁለተኛው ለረጅም ሰዓት መቀመጥ። አብዛኛውን ጊዜያችሁን ወንበር ላይ ወይም መኪና ውስጥ የምታሳልፉ ከሆነ በዳሌያችን አካባቢ ያለው የደም ዝውውር ይቀንሳል። ደም አልተዘዋወረም ማለት ደግሞ የፊኛ ጡንቻ በቂ ኦክሲጅንና ምግብ አያገኝም ማለት ነው። ስለዚህ ጡንቻው እየሰነፈ ይመጣል። ሶስተኛና ዋናው ደግሞ የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ነው። ይህ ማለት በየዕለቱ ምግባችን ውስጥ ብዙ ጣፋጭ ነገሮችን፣ የነጭ ዱቄት ምግቦች እንዲሁም መክሰስ የምናዘወትር ከሆነ ሰውነታችን ስኳርን ወደ ኃይል የመቀየር አቅሙ ይዳከማል። በዚህ ጊዜ የፊኛችን ጡንቻ የሚፈልገውን ኃይል ስለማያገኝ ይራባል። ይህ ደግሞ በሂደት የሽንት ፍሰትን ይቀንሰዋል።
ችግሩን አውቀናል። አሁን ደግሞ ሁላችንም በጉጉት ወደምንጠብቀው ወሳኝ መፍትሄ እንምጣ። ቀደም ብለን የነርቭ ስርዓታችን በጭንቀት ምክንያት ቁልፍ ይላል ብለናል። የሽንት ፊኛችን ሞተርም ጉልበት ያንሰዋል ተባብለናል። ታዲያ የዚህ ሁሉ መፍትሄው ቫይታሚን ቢ1 አሊያም በሳይንሳዊ መጠሪያው ታያሚን በመባል የሚታወቀው ድንቅ ቫይታሚን ነው። ነገሩን ይበልጥ ግልጽ ላድርግላችሁ። ይህ ቫይታሚን በአንጎላችን ትዕዛዝ ሰጪነትና በፊኛችን ጡንቻ ተቀባይነት መካከል ልክ እንደ ኤሌክትሪክ መስመር ሆኖ ያገለግላል። ታዲያ ሰውነታችን ውስጥ ቫይታሚን ቢ1 ወይንም ቲያሚን ሲያንስ ይህ የኤሌክትሪክ መስመር ይቋረጣል። በዚህ ጊዜ የሽንት ፊኛ ጡንቻችን ከአእምሯችን የሚመጣለትን ሽንት አስወግድ የሚል ትዕዛዝ መስማትና መቀበል ያቆማል፣ ይደክማል፣ ግራ ይጋባል። ግን እዚህ ጋር አንድ ትልቅ ጥያቄ እንጠይቅ። ይህን እጅግ ጠቃሚ የሆነ ቫይታሚን ከሰውነታችን ውስጥ አሟጦ የሚያጠፉት ዋናዎቹ ጠላቶች እነማን ናቸው? አንደኛው አልኮል አብዝቶ መጠጣት፣ ሁለተኛ ከፍተኛ የሆነ የዕለት ተዕለት ጭንቀት ወይንም ውጥረት ነው። ሶስተኛ ብዙ ስኳርና ካርቦሃይድሬት በነጭ ዱቄት የተዘጋጁ ምግቦችን አብዝቶ መመገብ። አንድ የሚገርም እውነት ልንገራችሁ። ብዙ ጊዜ ለሽንት መዳከም ተብሎ የሚሰጠው ቢታንኮል የተባለ መድኃኒት አለ። የሚገርመው ይህ መድኃኒት ፕሮስቴትን አያክምም፣ መጠኑን አይቀንስም። ይልቁንም ይህንኑ የነርቭ ስርዓት ነው የሚያነቃቃው። ታዲያ እኛ ይህን ጥቅም ለምን ያለምንም የጎንዮሽ ጉዳት በተፈጥሯዊ መንገድ በቫይታሚን ቢ1 አናገኘውም? በየዕለት አመጋገባችሁ ውስጥ ቫይታሚን ቢ1 ከተፈጥሮ ምግቦች እንደ ሱፍ፣ እንጉዳይ፣ ምስር ከመሳሰሉ በበቂ ሁኔታ ማግኘት ስትጀምሩ ጭንቀታችሁ ይጠፋል፣ የተዘበራረቀው እንቅልፋችሁ ይስተካከላል። ከሁሉም በላይ ደግሞ የሽንት ፍሰት ልክ እንደ ቀድሞ የመውጣት ኃይል ያገኛል። ይህ ችግር ላለባችሁ ሰዎች የሚሆን አንድ ድንቅ መፍትሄ አለ። ሚስጥሩ ያለው የሰውነታችን የተፈጥሮ ሰዓት ወይንም ሲርካንዲያን ሪትም ውስጥ ነው። በተለይ ውድ እህቶቼ የወር አበባ ሲቆም ወይንም ሜኖፖዝ በሰውነታችን ውስጥ የኤስትሮጅን ሆርሞን መጠን ይቀንሳል። ይህ ሆርሞን ደግሞ ወደ ሽንት ፊኛ የሚሄደውን የደም ዝውውር የማቀላጠፍ ትልቅ ሚና አለው። በሰውነታችን ውስጥ የኤስትሮጅን መጠን ሲቀንስ የደም ዝውውር ይቀንሳል። ይህም የሽንት ፍሰት እንዲቀንስና ፊኛ እንዲዳከም ያደርጋል። መፍትሄው እነዚህን ሁለት ተፈጥሯዊ ዘዴዎች መጠቀም ነው። የመጀመሪያው የፀሐይ ብርሃን ነው። በቀን ውስጥ ቢያንስ ለ30 ደቂቃ ያህል የፀሐይ ብርሃን ሙቁ። ፀሐይ በሰውነታችን ውስጥ ናይትሪክ ኦክሳይድ የተባለ ጋዝ እንዲመነጭ ታደርጋለች። ይህ ጋዝ ደግሞ የሽንት ቧንቧዎችን እና የደም ስሮችን በማስፋት የሽንት ፍሰታችሁ እንዲስተካከልና ኃይል እንዲያገኝ ይረዳል። ሁለተኛው የመብራት ብርሃንን መቀነስ ነው። ይህ በጣም ቀላል ግን ውጤታማ ዘዴ ነው። ማታ ወደ መኝታ ከመሄዳችሁ ከ2 ሰዓት በፊት ደማቅ ነጭ መብራቶችንና የስልክ ብርሃኖችን አጥፉ ወይም ቀንሱ። ሰውነታችሁ አሁን ጨለማ ነው፣ እረፍት ያስፈልገኛል ብሎ እንዲያስብ ሲደረግ የሆርሞን ስርዓታችሁ ይስተካከላል። ይህም በሌሊት የሚረብሻችሁን የሽንት መመላለስ በከፍተኛ ሁኔታ ይቀንሳል። የዛሬው ቆይታችንን ከማጠናቀቃችን በፊት ዛሬ የተማርናቸው 4 ዋና ዋና ነጥቦች ግንዛቤያችሁን ቀይሩ። የሽንት ፍሰት መዳከም ሁልጊዜም የፕሮስቴት እጢ ማበጥ ማለት አይደለም። አብዛኛውን ጊዜ ችግሩ ያለው ከነርቭ ስርዓታችንና ከጡንቻ ጥንካሬ ጋር የተያያዘ ነው። አመጋገባችሁን አስተካክሉ። የካርቦሃይድሬት ወይንም በስኳርና በነጭ ዱቄት የተዘጋጁ ምግቦች መጠን መቀነስ፣ በተለይ በየመሃሉ መክሰስ መብላት ማቆም የፊኛ ጡንቻ ኃይል እንዲያገኝ ይረዳዋል። ቫይታሚን ቢ1 አትርሱ። ለነርቭና ለጡንቻ መገናኛ እንደ ወርቅ የሚቆጠረው ቫይታሚን ቢ1 መጠቀም ጀምሩ። ይህ ለውጥ ሽንታችሁ ላይ ብቻ ሳይሆን በጭንቀታችሁና በእንቅልፋችሁ ላይም ለውጥ ያመጣል። ከተፈጥሮ ጋር ተስማሙ። ጠዋት ለፀሐይ ብርሃን ተጋለጡ፣ ማታ ደግሞ ብርሃን ቀንሳችሁ ለሰውነታችሁ እረፍት ስጡ። ይህ የሰውነት ዑደታችሁን በማስተካከል የሌሊት ሽንት መመላለስን ይቀንሳል።
ውድ ተመልካቾቼ ይህ መረጃ ምናልባት ለወራት ወይም ለዓመታት በጭንቀት ለነበረ ወዳጃችሁ ትልቅ እፎይታ ሊሆን ይችላል። ስለዚህ ለወዳጅ ዘመዶ ሼር ማድረግ ለሌሎችም እንዲደርስ ላይክ ማድረጉን አይርሱ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት በእነዚህ መፍትሄዎች ለውጥ ካገኛችሁ በኮሜንት መስጫው ላይ አካፍሉኝ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።